እጅ ስጥ ብያለሁ። የት ሀገር ጽንፈኛ ናችሁ? እኔ ጽንፈኛ አይደለሁም። እና ምንድን ነው ከዚህ ያለው ምንድን ነው? ለአማራ ህዝብ ነው የወጣሁሽ። እንደማንም ለገንዘብ አልወጣሁምሽ። አንተ ልቅምቃሚ ልጅ ነግሬሃለሁ። ያልወዲው ላይ ተቆራፊ ልጅ እኔ እንዳንተ ነገር የአብይ ገረድ አይደለሁም። ለገንዘብም አልወጣሁም። አንካሻ አይጠጣበት ገንዘብ ምትወድ እኮ አንተ ነህ። ገበሰ ገባ እናውቃለን። እሱን ፈልገህ እንደገባ እኮ እናውቃለን። ስማ አንተ ሄዳ ልጅ ነግሬሃለሁ። አሁን እንደዚህ እያደረኩ እከፍላለሁ። ከፈለክ ይኸውልህ ብር ከሆነ የፈለግህ ማለት ነው። ኬላ ስሰር ኧረ እኔ እንዳንተ ከተማ አልቀመጥም። ጫካ ነው አሳየህ። እንዴት ትላንት የገደለውን ኧረ ትናንት አንድ ኖረ ፋኖ አንድ ቀን ተስፋችሁ አግኝታችኋል መሰልኩ። ለዚያ ነው ቪዲዮ የምታወጣ አንተ ደግሞ ሌላ አዲስ ስማ ላውጣና ላሳጅ በቪዲዮ አዲስ ሌላ ስማ። የት ነው ያለህ አንተ? የት ነው ያለህ አንተ? እጅ ስጥ ብያለሁ። ስማ የት ነው ያለህ ነው የምልህ አንተ? ምን አባህ ገባህ? እና የሚሆን አጠራቅም ከተማ ገብተህ እኮ ነው። ነይ እስኪ ወደ ጫካ ውጭ እንታይ። የሽንጥሮ ውሃ አልጠጣም እኔ ወንድሜ፣ ሃይላንድ ውሃ ነው የምጠጣ እኔ። እንዳንተ የታቆረ ውሃ አልጠጣም። ዝም ብለህ አሳልፌ በአርባ ጎራሽ ጆሮ ነው የምልህ። ልበላው ምግብ ባሳየህ ራስህን ታጠፋለህ። አርባ ጎራሽ እያለ ኧረ ደረቅ ውስጥ ደረቅ ውስጥ ደረቅ አይደለም የምትበላ ሲሆን ተናግራው ዝም ብለህ አንተ የፍየሎቹን ወተት አሬ እናንተ ስርቆት በይፋ ህዝቡ ጻፈላችሁ። ፋኖ ሌባ ነው አለ። አረ በስመ አብ አይደለም በእናትህ መጥቶ ፋኖ ሌባ ነው ብሎ መጻፍ ጀመረ። ጭራሽ ህዝቡ አረ አላስገባው ስትል እኮ ነው ፍሬ ምናምን ነገር ይላል። አላዛችሁ ምን ልንመጣ ነው? የምን ፍሬ? ያንተ ደግሞ በሽመል ነው እንጂ አንተ ደግሞ የሚቀድ ደግሞ ያሮሮብ አያ አሶኛው አውራው ቆረም ያው ምን ዞረው ነው እንጂ እኔ እኮ አንዲት ፍሬ ማባክ ላንተ ዘብ ቆማለሁ ብዬ መሎዬን የሰቀልኳት ማለት ነው። ስለዚህ ከዚህ ስራ ወጥቼ ወደ ሌላ ስራ ይሄዳን ማለት ወጪ ታልፋለሽ እንጂ አልሄድም። የነባት ይመጣል ብለህ ከሆነ ተሳስተሃል። አሁን እንኳን አማራ ነው እየበደለ ያለ ማለት ማን ነው በዳዩ? እኮ አንተ ራስህ እኮ ነህ ታውቃለህ። አንተው ራስህ እኛ እኮ ገዳይ አይደለም። ተመገደል ለመገደል አይደለም ቀበቶ ትጥቅ አይደለም ትጥቅ ቀበቶ አስፈታለሁ ብላችሁ ስዘምት እኮ ነው። እኛ እኮ ለመዳን ነው የወጣነው ራሳችን ለማውጣት። ቆይ እሺ ቆይ አንተ አማራ ከሆነ ማለት ነው አማራ ከሆነ አንተ በአማራ ላይ እንደዚህ አይነት ግፍ የድሮንና መድፍ እየተወረወረ በሸኔ ላይ ለምንሽ ሰው እያገቱ አማራ እስከ መኪናው እየታገተ ለምን ድሽቃ ራሱ አይተኮስባቸውም? ለምን አንተ ራስህ ቆይማ ተውማ የኔ አባት አንተ ራስህ አጋች አይደለህ? አንተ ራስህ አንድ ቁጥር አጋች አይደለህም? ዘራፊ አይደለህም? ፋኖ ነው የሚዘርፍ? አረ የለም እኔ ነኝ የኔ አባት። እናንተ አንድ ቀበሌ ውስጥ ስትገቡ ቦር የሚጥልላችሁ 5000 ብር አልበቃ ሲላችሁ ሱቅ እየዘረፋችሁ የምትወጡ። እኔ እኮ ደሞዝ የተከፈለኝ እኮ ዛሬ በፋኖ ጦርነት እኮ አይደለም ደሞዝ የተከፈለኝ በዋቱ ጦርነት በሰላም ጦርነት እኮ ነው ደሞዝ የተከፈለኝ። አዲስ እኮ አይደለም ለኔ ደሞዝ መከፈል። ይሄ ደሞዝ ነው ብለህ እንዳታስበው። ይሄ ደሞዝ ነው ብለህ እኔ ደሞዝ ነው አይደለም ይጠቅመኛል ብዬ አይደለም። እኔ በወጣ ወንድሜ በቀን ምን ያክል ገቢ እንደማድረግ ታውቃለህ? ወንድሞች ደም ነው አሁን ይሄን ያገኛል 5-6 ሺህ ብር ስላገኘ አንተ አሁን የዕለቱን ደስታን ነው የምታይ። የመከላከያ ሰራዊቱ 13 እዝ ነው። 10 እዝ ያለው አማራ ክልል ነው። ይህ ማለት አማራ ክልል ውስጥ የሚፈለግ ዳይመንድ አለ የሚል እምነት አለኝ። የሚፈለግ ወርቅ አለ ወይም የሚፈለግ ነዳጅ አለ ለአብይ አህመድ። ያ ደግሞ ጀግና የሆነውን የአማራን ህዝብ ነፍጥ አስወርዱልኝ፣ ትጥቁን አስወርዱልኝ የሚል ተልእኮ ነው። የአማራ ህዝብ ትጥቅ እንደ ወርቅ ወይም እንደ ነዳጅ የተፈለገበት የአማራ ወጣት እንዲጠፋ አዋጅ የታወጀበት ምንድነው? ይሄንን ትደግፈዋለህ ወይ? የአማራን ህዝብ ለማጥፋት በዚህ ልክ ሰራዊት ማፍሰስ፣ በዚህ ልክ መድፍ፣ በዚህ ልክ ሞርተር፣ በዚህ ልክ ድሮን ማስጣል አይደል? ደግሞ የአማራ ህዝብ አማኝ ነው። ሙስሊሙም በጣም አማኝ ነው። ኦርቶዶክሱም እጅግ በጣም አማኝ ነው። ለእምነቱ ሟች የሆነ ህዝብ ነው።
የእምነት ተቋም ተለይቶ ታርጌት ተደርጎ የሚመታበት ስርዓት፣ ሌሎች የህዝብ መሰረተ ልማቶች ታርጌት ተደርገው የሚመቱበት ስርዓቶች ቀጣይ ትውልድ ራሱ ጤናማ የሆነ ትውልድ እንዳይፈጠር ከማድረግ አንፃር ጄኖሳይድ እየተፈጸመበት ነው። ከሌላው ክልል በተለየ መንገድ አሁን አንዳንድ ሰዎች በተለየ መንገድ ነው ስትል ለማድበስበስ ወይም ደግሞ ትክክለኛውን እውነተኛ የሆነ ነገር እንዳይነገር ይፈልጋሉ። እኔ እናንተ ግን ብንወሻሻው ሰላምን ማምጣት ስለማንችል፣ ሰላምን ለማምጣት ደግሞ ትክክለኛውን ነገር ተነጋግረን እረፍ የሚባለውን እረፍ ብለን መሆን መቻል አለበትና ከዛ አንፃር አሁን አማራ ክልል ውስጥ እየተደረገ ያለው ድርጊት ከሌላው ከየትኛውም ይለያል። አማራ በመላ ኢትዮጵያ ውስጥ ታድኖ እንዲጠፋ አዋጅ ታውጆበት እየተሰራ ነው ያለው ታውቀዋለህ አንተ። እና ከዛ አንፃር እኔ አማራ ስለሆንኩ ብቻ ሳይሆን የማንኛውም ብሔር ኢትዮጵያዊ የሆነ አረ ኢትዮጵያዊ ብቻ አይደለም እንደው የዓለም ሕዝብ ሰው ሆኖ የተፈጠረ ፍጥረት በሙሉ ሰው በመሆኑ ብቻ የሚገደልበት ስርዓት መወገድ አለበት ብዬ አምናለሁኝ። እና ከዛ አንፃር አሁን አንተ በእርግጥ አማራ የሆነ ታጋይ ስለ አማራ ሲናገር ሌሎች የሚሉትን ወይም ደግሞ የሌሎች ተወካይ ነን የሚሉ አክቲቪስቶች እና ጋዜጠኞች ጭምር የሚናገሩት ፖለቲከኞች ጭምር የሚናገሩት ስለ አማራ ስትናገር ነፍጠኛ፣ ትምክተኛ፣ አጼዎች ናፋቂ ይሉሃል። ስለ ኢትዮጵያ ስታወራ ደግሞ ለምን ስለ ኢትዮጵያ ስታወራ የአጼዎች ናፋቂ፣ ነፍጠኛ፣ ትምክተኛ ይሉሃል። ስለ አማራ ስናወራ ደግሞ ዘረኛ፣ ብሔርተኞች ይሉናል። አሁን እውነት አማራ ብሔርተኛ ሆኖ ያውቃል ወይ? እንደ እውነት ምድር ላይ ያለውን እውነት ስንመለከት ምናልባት የሐሰት ትርክት አዎ ተሰርቷል፣ አልተሰራም እያልኩ አይደለም። አማራ ባልዋለበት ተወንጅሏል። በተለይ ባለፉት 40 ዓመታት 35 ዓመታት ውስጥ ብዙ ነገሮች ተደርገዋል። ያ ነገር ደግሞ አሁን ወጥቶ እየተተገበረ ያለው አሁን ባለው በኦህዴዱ ብልጽግና ነው። የኦህዴድ ብልጽግናን አምነን አብረን ከመከላከያ ጋር ብዙ ዋጋ ከፍለናል። እንደ አማራ ስለምታውቀው በተለይ ብዙ ግንባሮችን ማን ነው ዋጋ ከፍሎ ጠንካራ የነበሩ ምሽጎችን ስትል የሚታወቅ ነገር ነው፣ የሚወሻሽ አይደለም። መከላከያውም ዋጋ ከፍሏል። የአማራ ልዩ ኃይል ዋጋ ከፍሏል። የአማራ ፋኖ፣ የአማራ ሚኒሻ፣ የአማራ ህዝብ ጠቅላላ ዋጋ ከፍሏል። ዋጋ የተከፈለበትን ስልጣን ከተያዘ በኋላ ግን የሚፈልገውን አምባገነን ስርዓት ለመዘርጋት አማኝ ሆነ እውነት ወዳድ ሆነ አምባገነን ስርዓትን ተሸክሞ ማለፍ የማይፈልገውን የአማራን ህዝብ ትጥቅ አስፈቱልኝ ብሎ ሲያዝ ኖ ሌላው ክልል ትጥቅ ባልፈታበት ታጥቆ አገርን ያመሰ ኃይል ትጥቅ ባልፈታበት አማራን ብቻ ለይቶ ማሳደዱ ተገቢ አይደለም፣ ሊል አይገባም ነበር ወይ? ትላንት አብረን እንደሞትንለት የሀገር መከላከያ እስኪ ላንተ ነው አሁን ይሄን ኪሩ ኦኬ ያው አሪፍ ገልጸልኝ። ትክክል ነው። በብዙ ግንባሮች አብረን ነበርና ግን ወደ እውነታው ስትመጣ ሁላችንም መሳሪያ ይዘን ወጥቷል አይደለ? ህዝብ አንደኛ ለሌላ ክልል እንደ አማራ ይቀጥቅልን በዚህ ሰዓት ገብቷል አይደለ? ስለዚህ ከመከላከያ ሰራዊት ጎን ሆነ ኖ አስጨርሰኝ። የአማራ መታጠቅ አስጨርሳለሁኝ እዛው ላይ እንድትገልጽ ነው። የአማራ መታጠቅ ለማዕከላዊ መንግስት ወይም ለመከላከያ ሰራዊት የአማራ መታጠቅ እንዴት እንደታጠቀ አንተ ስለምታውቀው ብዬ ነው። ስጋት ነው ወይ ራሱስ? እኮ አልኩህ እኮ እዚህ ጋር እሺ፣ ስጋት ባይሆንበት አንደኛ ጦሩን ወደ አማራ ክልል ያስገባም ነበር። ገብቷል አይደለም? እኔ አሁን ለብልጽግና አይደለም ያልኩህ፣ ለብልጽግና ሳይሆን ያልኩህ ለብልጽግና ስጋቱን በኋላ እነግርሃለሁኝ። ለመከላከያ ሰራዊት አማራ ከተሰራበት ስሪት አንፃር ከባህሉም ከእምነቱም ከታሪኩም አንፃር የአማራ መታጠቅ ለሀገር መከላከያ ሰራዊት ስጋት ነበረ ወይ? ከአማራ መታጠቅ ይልቅ ደግሞ ሌሎች የታጠቁ ኃይሎች ለመከላከያ ስጋት የነበሩ ፈተዋል። ይህንንም ነው አብረን እንድትመልስ የፈለኩት። ለብልጽግና መከላከያ ሰራዊት ታዛዥ እኮ ነው። መንግስት አድርግ ሲለው የሚያደርግ ነው። አንድ ነገር ገብቷል አይደል? ታዛዥ ነው። እዚህ ጋር ገብቷል አይደል? ነቅለው ውጣ ከተባለ ነገ ነቅሎ ይወጣል። ገብቷል አይደል? የህግ መንግስቱ ተገዢ ነው። ስለዚህ አድርግ ሲባል ያደርጋል፣ ውጣ ሲባል ይወጣል። ገብቷል አይደል? መከላከያ ሰራዊት አይደለም ትጥቅ ፍታ ያለ ከተረዳኝ መንግስቱ ያገዛዙ ማን ነው? ዶክተር አብይ አህመድ ነው ያስገባው። ጦሩ ማስወጣትም የሚችለው እሱ ነው። ገብቷል አይደለም? ስለዚህ የትኛውንም ነገር በኃይል ማስፈታት ሳይሆን በንግግር ማሳመን ይጠበቅበት ነበረ።
የተሰሩ ፋውሎች አሉ። አዎ የተሰሩ ፋውሎች አሉ። እንደዛውም በእናንተ ስም በጣም ብዙ ነገር ሲደረግ ነበር። በጊሸራቤል ታውቃለህ። ማዳበሪያ ያን ሁሉ ማዳበሪያ ለእናንተ ለቀን ነው የወጣነው። ትዝ ካለ ማታ ላይ እኛ ለቀን ስንወጣ ለስንት ሚሊዮን የተሸጠው በእናንተ ነው። ገብቷል አይደል? ወደ ዘረፋ ምናምን ከተባለ በእናንተ ስም የወጣ ማዳበሪያ አለ ለቀን እዛው ግቢ ስቴዲየሙ ጋር እዛው ሰፈር ማለት ነው ከተማው ላይ። ስለዚህ ማን ነው አማራን የበደለ? ሁለታችንም እንተዋወቃለን። ገብቷል አይደል? ለህዝብ ይወጣ ማን ነው? ህዝብን እየጠቀመ ማን ነው? ምድር ላይ የሚታወቅ ነገር ነው። ስለዚህ እኔና አንተ አንደኛ ተዋጊ ልንሆን እንችላለን። ያለን አካል እንግዲህ በንግግር ማሳመን ይቻላል ብዬ አስባለሁ። በአፈሙዝ አይደለም። ጨርሻለሁ። አይ አሁን አንተ ያወራኸው አማራን ከመከላከያ ይልቅ ፋኖ በድሎታል ነው። እሱን ችግር የለውም። እሱ ላይ ሳይሆን ያው ማውራት የፈለኩት እሱ ላይ አይደለም። እሱን ህዝቡ ያውቀዋል። አሁን የአማራ ህዝብ ስለሚያውቀው ለምንድነው እንደዛ ከሆነ የሚያበላን የሚያጠጣን የሚንከባከብ እሱን አይደለም አሁን ማውራት የፈለኩት። እኔ እናንተ ከፍ ባለ ወይ ነው እንድናወራ የፈለኩት። የአማራ ህዝብ ተክዷል አልተካደም? የአማራ ህዝብ ላይ በዚህ ልክ ታጥቃችሁ በዚህ ልክ ህዝቡን የምትጨፈጭፉት ለምንድን ነው? አሁን ግሼ ላይ እናንተ በነበራችሁበት ሰዓት ንጹህ ገበሬዎች ጭምር በተለይ ሰኞ ገበያ አካባቢ ከፋኖ ጋር በነበረ ውጊያ ታስታውስ ከሆነ ቀን ረሳሁኝ እንጂ አስቴጎማ ተራራቀቶር በአርቢጭ በሁለት ሻለቃ ነው ቁጭ ያልነው። እግረኛን ቀይረን እኛ ነን የገባ ነው እኮ ገባኝ። በዛን ሰዓት በአርቢ ጭምር በኤፍኤስአር እየተንቀሳቀሳችሁ ሰኞ ገበያ አካባቢ ማናት የምትባል ቦታ ላይ አስቴጎማ ተራራ ክፍለ ጦር በአርቢጅ ኤፍኤስአር መኪና መጣ ወደ 36 ወር 40 አካባቢ መከላከያዎች ላው ላይ ሙትና ቁስለኛ አድርጋቸው ስትመለስ ንጹሃን ገበሬዎችን ጭምር ነው የገደላችሁት እዛ አካባቢ ላይ ከማስረጃ ጋር እዚህ ጋር ህዝቡን ማን እየገደለው ነው? አንተ በደም ኖ እዚህ ጋር በሚዲያ ማውራት ሳይሆን ተጨባጭ በውስጥ አውራኝ በውስጥ እኔም ልክልህን ደግሞ ልክልሃለሁ። በቃ በውስጥ ልክልሃለሁኝ። እኔም በውስጥ ኖርማሊ የዛ የግሽ አካባቢ ልጆች አሉ አስቴጎማ አካባቢ እንደውም ስልክህን ላክልኝና ምን እንዳደረጋችሁ በደንብ እናንተ ስለምትግባቡ ማለት ነው። ግሽ አካባቢ ምን ተፈጽሟል፣ አገዛዙ ምን አድርጓል፣ ሚኒሾች ምን እያደረጉ ነው፣ ሰው ገበያ እንኳን እንዳይሄድ የፋኖ ቤተሰብ ነህ ፋኖን ታግዛለህ። በተለይ እናንተ ያላችሁት እዛቸው ግሽ ወረዳ ዋና ከተማ ላይ ስለሆነ ከከተማ ውጪ ያሉ ማህበረሰቦች እንደፈለጋቸው እንዳይንቀሳቀሱ ብዙ ዋጋ እየከፈሉ እንደሆነ ስለሚታወቅ ማለት ነው። ከዛ ውጪ የፋኖ ቤተሰብ ናችሁ፣ ለፋኖ ስንቅ ታቀበላላችሁ፣ መረጃ ትሰጣላችሁ በሚል ምን አይነት ድርጊት ይደረግ እንደነበረ በተለይ የአርበኛው ሻለቆች እዛ አካባቢ ያሉ ሻለቆች እዛ አካባቢ ጥቃት ፈጽሞ በሚወጡ ሰዓት ንጹሃን ተረሽኑ እንደነበረ እኔ በፎቶ ጭምር ማስረጃዎች አሉ። በኋላ በውስጥ ልክልሃለሁ። አስፈላጊ ኖ ይሄ ስህተት ነው። ተው ይሄ ግሻ እኔ ልክልሃለሁ፣ ችግር የለም። እኔ ስለምልክልህ በእዙ የዜና ፔጅ በእዙ ህዝብ ግንኙነት የዜና ፔጅ ላይ ጭምር ይወጡ እዛ አካባቢ ያሉ አሁን ግሽ አካባቢ ያሉ ሰዎች ይሰሙናል አሁን እዚህ ሚዲያ ላይ። ስለዚህ እኔ ከዋሸሁኝ እዚሁ ላይ ለኔም ፎርዋርድ ስለሚያደርጉልኝ ማለት ነው። ግን እኔ የተገደሉ እንዳሉ አውቃለሁ ብዬ ነው። ከዛ ውጪ አንድ አቶ ደግፍ የሚባል ግለሰብ በዱላ ተመቶ ጭንቅላቱ ደሙ በሚፈስበት ሰዓት ደሙን ልጥም ብሎ የጠጣ የሀገር መከላከያ ሰራዊት አለ ስላለ ነው። አሁን ይሄን ዋሽቼ አይደለም። አቶ ደግፍ ይባላል። ኩሬ ጎደል ቀበሌ ላይ ነው ያለው ዙ አዋር የሚባል ከተማ ላይ በዱላ መተውት ደሙ ሲታን ደሙን ነው ልጥም ብሎ የጠጡት። ከዛ ሌሎች አሁን ብሔርን ላለመግለጽ ነው መከላከያ ውስጥ ያሉ በብሔራቸው እንደገና የተቃወሙ ሰዎች አሉ። ወደ ሌላ እንዳትወስደው ብዬ ነው ላንተ። የተወሰኑት የአገር መከረፍ ብለው አስተተውታል። ልጁ አሁን አብኖርማል ነው፣ በቃ ጤነኛ አይደለም ሰውየው እና ብዙ ግፍ ተፈጽሟል። በጥቅሉ ድኝት የሚባል አካባቢ አባወራ የለም። ወደ መቅደስ አካባቢ ስትወጣ ወደ ግሽ ስትወጣ ታውቀዋለህ።
ወደ 8 9 አካባቢ አባወራዎች ተረሽነዋል በሀገር መከላከያ። አሁን ግራራምባ ላይ ማን ነው ያለ? ግራራምባ ላይ ግራራምባ ላይ ብሩኬ ደምስ የምትባል ክፍለ ጦር አለች እዛ ቀጠና። የአስቴጎማ በደንብ ታውቀዋለህ? በደንብ ምን እንደተፈጸመበት ነው። አስቴጎማ ተቆጣጣሪዎቹ ቀጠና ይሄ ተው ወንድም አለም ተው ሶኪያ ቀጠናን አገዛዙ ብልጽግና እንዴ አታምንም? ፎቶ ለላክልህ እግዚአብሔር በሁለት ሻለቃ አንዷ ሻለቃ ከተማ ቁጭ ብላ እኛ ሻለቃ አንዷ እታች እቺ ምንድነው ሰኞ ገበያ ጀምሮ ጫካ ላይ እኛ ነበር ምሽግ ተራራው ላይ አይታል። ወራ ተግባባንም ዘንድሮ ፎቶ ለላክልህ የተረሸኑትን ሰዎች ፎቶ በጣም አከብራለሁ ወንድም አለም እንገናኛለን። እኔም በጣም ነው የምወድ በጣም ነው የማከብር ማለት ያው በግልጽ በነፃነት ማለት ይገባኛል። ካለህበት ቦታ አንፃር ሁሉን እውነቶች ማመን ግዴታ ነው ብዬ አላምንም፣ ግን ልብህ ያምነዋል። እኔ ለአእምሮዬ ለልቤ ነው የምኖረው። እንደው ለአማራ ህዝብ አንዲት ጠብታ እንኳን ውለታ ውለው ያልፉ ዘንድ ይሄ ድል ይሄ ሰቆቃ ይሄ ስቃይ ሊያማቸውና ሊሰማቸው ይገባል ብዬ አስባለሁ። እውነት ለመናገር በጣም ነው እንደው አማራ መሆን በዚህ ሰዓት እኔ አማራ ነኝ ብሎ ከህዝቡ ያልተሰለፈ አማራ በታሪክ ተወቃሽ ነው ለማለት ያህል ነው። ቀጥል። አንድ እሱ ነው እንግዲህ በእኔ አንደርስታንዲንግ ነው። ውስጥም ሆኖ በርካታ ዘርፈ ብዙ ፖለቲካዊ ስራዎችን የሚሰሩ ሰዎች ይኖራሉ። ይኸው ላንተ አይነገርህም። ብዙ የሚያግዙ ሰዎችንም የጦስ ዶሮ እንዳናረጋቸው ቴክኒካሊ እንግባባለን። ከብዙ ሰው ጋር ፖለቲካ ከሚያውቅ ሰው ጋር ትግባባለህ። ምክንያቱም አማራ በባህሪው ጠቢብ ህዝብ ነው። ከባለፉ ነገሮች ጥሩም መጥፎም ሌሰን ይወስዳል። በሰሜኑ በትግራይ ጦርነት ጊዜ የተከሰቱ ስህተቶችን አማራው አርሟቸዋል። ገብቷል። ከዚያ ሌሰን ወስዷል። አሁን አንደኛ በአንድ ጎራ ተሰብስበ ስትሄድ በቶታል ዲስትራክሽን ዊፐኖች ጥቃት ይፈጸምብሃል። አይሄው ሌላው የመረጃ ነገር ገብቷል። መረጃ በጣም ወሳኝ ነው። ያው አልነግርህም ምን አሁን እንግዲህ ልጅ ለእናቷ ነው የሚሆንብኝ። አሁን ስለ ወታደራዊ ነገር እዚህ ልተነትን ሳይሆን ሮላቸው ወይም ሚናቸው ቀላል አይደለም ልል ፈልጌ ነው። በእርግጥ ተራው ተዋጊ እሱ እንዳለ ሆኖ ልክ ነህ። እሱ እንዳለ ሆኖ መረጃ ሰንሰለቱም ተደራሽ የሚሆን ከውስጥ ነው የናቃለው እኮ። በነገራችን ላይ የውስጥ አርበኞች ከአማራ ፋኖ በላይ የሚታገሉ ስርዓቱ ላይ ብትራቸውን ክንዳቸውን የሚያሳርፉ ሺህ ጀግኖች አማራ ተወላጆች መዋቅር ውስጥ እንዳሉ አምናለሁ። ግን ያንን ስራና ያንን ሰንሰለት ይዘው ደግሞ የማይሄዱ ዝም ብለው በውር ድንብር የሚራመዱ ለስርዓቱ ፍርፋሪና ለስርዓቱ 15 ሺህ ብር ለሚከፍላቸው የሚኖሩ ሰዎች አሉ እንጂ ማለክ ነህ። የሚገርመው ከትልቅ እስከ ታች ድረስ በሚባል ደረጃ ሰንሰለቱን ጠብቆ የአማራ ፋኖን የመረጃ ሰንሰለቱ ሌሎች ግባቶች የሚያደርሱ ጀግኖች አሉ። ዛሬም ነገም በታሪክ ከፍ ብለው ከአማራ ፋኖ ከታጋዮች በላይ እውቅና ተሰጧቸው የአማራ ህዝብ ብሎም የኢትዮጵያ ህዝብ እነዚህ ሰዎች የሚያመሰግንበት ጊዜና ሰዓት ቅርብ ነው። ያ ቅርብ ቀን ደግሞ መቼ ነው ካልከኝ የአማራ ፋኖ አሸንፎ ይፋ ሆነው አበበ ከበደ ተብለው ሲወጡ ነው። ነገር ግን ከዛ ውጭ ሆነው ለሳንቲም ሽራፊ እህቶቻችን ላይ ጥቃት ሲደርስ ቪዲዮ ቀርጸው ካሜራ አነግበው የሚውሉ ወንድሞች አሉ። እኔ ለነዛ ነው መልእክት ማስተላለፍ ፈልግ